ማንቸስተር ዩናይትድ ወይም ጤንነት ምረጥ አዳሜ ሁለቱን አብሬ ያስኬዳለሁ ካልክ አስማተኛ ነህ ይቱ ወንድ ነው ጤንነቱን ጠብቆ ዩናይትድን የሚደግፈው ንገረኝ ኦሞ መስሎ ገብተው ዘፈዘሙሻ አሹሽ ሴስኮ ተቀይሮ ከገባ በኋላ ኳስ ይዝቁ እውሽ እሺ እኔ አትዩት ያለቅሳል አትዩት ድምጥላሽ ተሻሽሎ እሱ እኮ ጎብዟል ጠንከር ብሏል አበረችው ምነው አባ እንደሄደ አባ እኮ ሄዷል ናት ምሽት ያልተበላሽ በቃ ጽድት ያለ ምሽት ጽድት ያለ በቃ ጎሌን አየሁ ጎል ቆጠርኩ በቃ ከዚህ በላይ ምን ፈልጋለሁ ጎል ቆጠርኩ እና ደግሞ ዋናው ተሸነፈ በቃ ሊፈንጩብኝ ነበር ኮረፍተ ሳትወጣ ተጣጀበላ ከተተላለዱ ይቻ የኩኛን ዳንስ እየተለማመድኳት ነው እሺ ስችላት መጣለሁ ማንቸስተር ከተማ ይበዛል ጉራቸው ማንቸስተር ከተማ ይበዛል ጉራቸው ድገመው ማንቸስተር ከተማ ይበዛል ጉራቸው ሜዳቸው ሲገባ ያፈሳል ጣሪያቸው Day 436 of Not Cut My Hair until Man United win 5 games in a row. At home to Bournemouth tonight, 2 out of 5, loading. እስቲ ተቃጠል ልምትሉ ከታይ ጻፍ ነደርን የሚል ሰው አይቻል እንደኔ የተቃጠለ የእንግሊዝ ፕሪሚየር ሊግ ዋንጫ ከማንቸስተር ከተማ አይወጣም የእንግሊዝ ፕሪሚየር ሊግ ዋንጫ ከማንቸስተር ከተማ አይወጣም በዛም በዚህም ሆነ ዋንጫው መገኛው መድረሻው የፕሪሚየር ሊግ ዋንጫ ማረፊያው ማንቸስተርና ማንቸስተር ብሉ ከሆነ ብሉ ነው ብሉ ሬድ ከሆነ ሬድ ነው ያው ምንም ችግር የለውም ይኸውላችሁ ቀጣይ ጨዋታ ደግሞ ከቪላ ነው ካስሜሮ አይገባም ኢምቦሞ አማድ ማዝራዊ ይሄዳሉ ምን አይነት አሰላለፍ ምን አይነት በሜዳው ነው ቪላ ምን ይዞ እንደሚመጣ ደግሞ አናውቅም ሜዳችን ላይ ቦርንማውዝ ታች ያለ ቦርንማውዝ እንደዚህ ጠብጥቦን 4 ጎል ይወላችሁ 4 ጎል ሜዳ ላይ ማስተናገድ ማለት እየመራን ገብቶ 20 ደቂቃ የሚከላከል ቲም የለንም ማጥለያ የሆነ ቲም ነው እኔ አሰልጣኙ ላይ አበቃ ተጠናቀቀ ኦልድ ትራፎርድ ላይ እጅግ አስደናቂ የነበረው ጨዋታ በመከባበር 4-4 በሆነ ውጤት አልቋል ማንቸስተር ዩናይትድ 1-0 መራ ሲሜኔው ባስቆጠረው ጎላቸውኑ ማንቸስተር ዩናይትድ በካዝሜሮ ጎል 2-1 መራ ከረፍት መልስ እንደተመለሱ በ25 ሴኮንድ ውስጥ ኢቫን ኤልሰን አቻ አረገ እንደገና በአስደናቂ ሁኔታ በርማውዞች ጎል አስቆጥረው 3-2 መምራት ጀመሩ ማንቸስተር ዩናይትዶች ቅያሬ ያረጉ ማቲያስ ኩኛ 3-3 አቻ አደረገ እንደገና ብሩኖ ፈርናንዴዝ አቻ አረገ ኩኛ አራተኛውን ጎል አስቆጥሮ ቀዳሚ ያረገ የመጨረሻ ደቂቃ ድራማ ክሮፒ አስቆጥሮ 4-4 ጨዋታ አረገ ከዛ በላይ ወገን እንደዚህ ይቻላል እንዴ ምንድነው ማየው ምንድነው እኔ እኮ ጧት ስነሳ ምትትሮሽ እንጂ መሰለኝ ጌምን አልመሰለኝ በፔናልቲ የተለያዩላን መሰለኝ ማለት እንዴት ነው እንደዚህ በሳምንት አንድ ጨዋታ እየተጫወትክ ሌላው ቲም እኮ ዛሬ ሶስተኛ ቼልሲ አሁን ዛሬ ሶስተኛ ጌም ሊጫወት ነው ማንቸስተር ትናንት አንድ ሲጫወት ቼልሲ 3 ጌም እየተጫወተ ነው እኔ ትሬኒንግ አይሰሩም እንዴ ሌላውን ቀን እረፍት ነው እንደሚያደርጉት ምንድነው የሚሰሩት ቆይ እንዴት ነው 3 ነጥብ ማግኘት የሚያቅታችሁ በዛ ላይ በሜዳችሁ አረረተው ማንቼ አረተው ለክብራችሁ አይመጥ ነገር አታድርጉ ሰክሰስፉል ሂትዋች ምን አይነት ጨዋታ ነው የምታሸንፉ መስሏችሁ ቀውጣችሁት ነበር አይደል ዋፍ የለም እዚህ ጋር የሚገርም ቅጣት መታየተን ከዛ እዚህ ጋር ደገሙልን ከዛ ስምታሸንፍ ይመስሎሽ ደነሰች እኮ ኩኛ ደነሰች አረጋጉልኝ አታሸንፍም ዛሬ ብታሸንፉ ኖሮ አብጄ ነበር what a game of football Monday night football ይላል አንድ የማንቼ ደጋፊ ቅር እንዳይል ይሄ ክብር ያለው አቻሉ ማን ሚገርም ጌም 4 እኩል ያላየ ነው ቅጣት ምት በዚህም በዛም በኩል የብሩኖ ፈርናንዴዝ ቅጣት ምት እንደ አባቱ ነው የሚያምረው ግን
ዳኛው ዘርፏቸው ነው አያሰጥም ነበረ። አይ ባንቺ ያበረ ጨዋታ አሳያችሁ 37 ምናምን የጎል ሙከራማ ልተኛ ብትራሱ እኮ አያስተኛም። ገባ አይደል? ፕሪሚየር ሊግ ቴብሉ ለምን እንደዚህ የምታለፉት? ፕሪሚየር ሊግ ቴብሉን እኮ አለፋችሁት። አንዴ አምስተኛ፣ አንዴ አራተኛ፣ አንዴ ዘጠነኛ፣ አንዴ ሶስተኛ፣ አንዴ አምስተኛ፣ አንዴ አራተኛ እዛው ባለሽበት ቁጭ ለማለት ማለት መጨረሻ ላይ ባለሽበት ቁጭ ልትዩ። መጀመሪያ ለምን ታገባላችሁ? ስታገቡ እኮ ነው ችግር የሚፈጠረው። ስታገቡ ችግር ይፈጠራል። እንደ ሐሳብ ከ0 ለ0 ለማጥጡ ሁሉንም ለምን ሰኞ እንደሚያጫውታችሁ አሁን ግልጽ የሆነላችሁ ይመስለኛል አይደል? መቼስ አሁን ስራ ፈተህ ምናምን የምታየው ጨዋታ አይደለም ይሄ። ስራ ፈተህ እንዲያራታቻ ሲተሻሹ ምንድነው? እኔ ብስማ መርተ ከዛ እየተገለበጠብህ ምናምን እኔ ሲጀመር ምን አገባኝ? ምን አግብቶኝ ቆይቼ ነው የቋጠርኩት? እኔ በሳምንት 2 ቲም ጮት ቲም ነኝ። ቻምፒዮንስ ሊግ አለብኝ እንትን አለ። ምን አገባኝ? አልተኛም እንዴ? እኔ ሲጀመር ሰኞ መጫወት ግን እንዳለባችሁ እወቁ። በዚህ እወቁ። በቃ 1 ነጥብ በቂ ነው። አሁን ሳምንት ጠብቁ። በቃ ቻው። ያረ ኦናና ናፈቀኝ። ኦናና ናፈቀኝ። ሁለት ኳስ ኦናና ናፈቀኝ። ማንቸስተር ዩናይትድ ቡድኑና ዶሮ አንድ ናቸው። ሁለቱም መብረር ይፈልጋሉ ግን አይችሉም። ኦፊሻሊ ማለት ነው የኔ ሁለተኛ ቡድኔ ቦርነማውዝ ሆኗል። እንግዲህ እስከዛሬ በጣም ብዙ ጥረት ሙከራዎች አድርጌ ነበር። እንግዲህ ፋይናሊ አሁን ሁለተኛ ቡድን አግኝቻለሁ ፕሪሚየር ሊግ ላይ። በእውነት የትርፌ አለቃ የትርፌ ጌታ የሆነው እንግዲህ ቦርነማውዝ ሁለተኛ ክለብ በማድረግ እንግዲህ ተቀብያለሁ። እንደምታዩት እንግዲህ ዛሬ ትርፌን ሰጠናል። ለተበናታል። የምሬ ነው። በቃ መስጠት ቢሉት መስጠት ነው። እንዴ እኮ ማለት ነው ከመለጠፍ እኮ ምንም አይተናነስም። በእውነት ዩናይትድ በጣም ጥሩ ሲሆን አቻ ነው የሚወጣው። አርሰናል በጣም መጥፎ ሲሆን ሰው ባገባው ጎል አሸንፎ ነው የሚወጣው። ዲፈረንሱ በቃ ግልጽ ነው፣ ይታያችኋል አይደል? እና ሁለተኛ ቡድን ዛሬ በጣም አኩርቶኛል። እጅግ ከባድ ተጋድሎ ነው ያደረጉት። ከሰሜኑ አንስታችሁ እጅግ በቃ አስገራሚ ጨዋታ ነው አሳይተን የወጣ ነው ጀማው። እንግዲህ በቀጣይነት ደግሞ ይሄ ወደ ቶፕ 6 ለሚደረገው ጉዞ እንግዲህ አላስፈላጊ የገቡ ቡድኖች አሉና እነሱን አውርደን ኦፊሻሊ ወደፊት እንደምንከሰግስ በጣም እርግጠኛ ነኝ ጀማው። ሁለተኛ ቡድን አሞሪም ይባላል። የአሰልጣኝ ከንቱ 80 ድረስ መርቶ ይቆማል ባናቱ። የትርፌ ደጋፊ ብዙ ማትንጫጫ ኦልድ ትራፎርድ ሆኗል የማንም መፈንጫ ብላ ድረስ ለዛ